እነዚህ ሰዎች አደገኞች ናቸው ዮናስ ሙሉነህ ነው ስፔሻሊ ፊራኦልን እዚህ ድረስ ያደረሰው ዮናስ ሙሉነህ ነው እንደዛ አይነት ሲጀመር በዛ ቪዲዮ እንደዛ አይነት ጥያቄ ይጠይቃል አንድ ላይ ቁጭ ብለን የሆነ ካፌ መዝናኛ ቦታ ስንሳሳማያችሁን ትራኩን ሲያስረክበኝ አጋረገኝ በቃ አለቀ እሱንም ራሱ ፈልጎ ነው ቪዲዮ አድርግ ብዙ ሰው ትራኳን ቀምቷታል ለማጥፋት ነው ስለዚህ ጉዳይ ተምርዬ ተደጋግመሽ ስታወሪ የሰዎች ጭንቅላት ውስጥ እየን ነው ወጣችሁ እንደ እየጠየቁኝ እኮ ነው ምን ሆነሽ ነው እነ እየጠየቁኝ ነው እፈልግ አይደለም ማወራው አንቺ ቤት ያሉ ሰዎች እየጠየቁኝ እኮ ነው ቅድም እኮ ጠይቃኝ ነው አሁን ሞሮሞ የሚለው ልጅ ጠይቆኝ ነው አንዴ ላውራ ይቅርታ ራሱ ፈልጎ ነው ያንን ቪዲዮ ያስቀረኝ መቀረጽ አለበት ብሎኛል ብሎ ተምር ኢትስ ኦኬ ጠናው ልልቲ ለውላችሁ ኦኬ ዳና አደሩ ለማንኛውም ታንክ ዩ ሰላም ደርሽ ቴምር አንዴ ጠይቅሽ አንዴ ሳትጂ ቴምር እኔ ጠና ነኝ እሺ ጠና እስከ መቼ ነው አሁን 3 ቀን 4 ቀን ቁጭ ብለን እኛም እንቅልፋችን አጥተን በእውነት ነቴን ነው ፍትውስ ምንድነው የሚቀጥለው ስቴፕ ወይ እንዴት ነው ወይ የምትታረቁም አይደላችሁ ወይ የራሳችሁ ውሳኔ ካለ ደግሞ ይሄ በእኛ አይደልሽም ወይ እዚህ በፊት መታረግ ነገር ግን አሁን ሁሉ ሰው ብዙ ኔጌቲቭ ነገር በጭንቅላቱ እየገባ ነው ከዚህ እውነቴን ነው ምንሽና ምንድነው የመጨረሻ እንትን ውስጥ ልልቲ እንዴት ነው የሚሆነው የምትረዳም ከሆነ እንዴት ነው ወይስ ደግሞ ምንድነው የሚደረገው እስቲ አሁን እሱ እርዳታ አትፈልግም እውነት እንዲወጣና የሰውየው ማንነት እንዲጋለጥ ነው ስቲል ግን ስፒከሮችን እየገዛ ያስጮሃል ገባ ፊራኦልን ማስቆም እጅ ከፍንችም ዛሬ ተይዞ ስካም ሊያረግ መኒ ላውንደር ሊያረግ በሮንግ አካውንት 20 40 ዶላር ገብቶ ወደ ራሱ አካውንት ሊመልስ ማለት ነው ሊያረግ ተይዞ ስቲል ስፒከሮችን ተከራይቶ ያስጮሃቸዋል ዘር ውስጥ ይደበቃል ዘር ካልሆነ ሃይማኖት ውስጥ ይደበቃል እና ይሄንን ነው ሰው ማወቅ ያለበት ስድድቡን ትተን እውነትን ይዘን መጓዝ ወደፊት እንዴት ወደፊት አሁን እንዴት ነው ቲክታክ ላይ ነው ወደፊት የምንጓዘው ወይስ ምንድነው ጠናዬ ከኮኔክሽን ስንል አሁን እንዴት ነው ያ ነገር ነው ያልገባኝ ነው እንጂ ያው ሁሉ በየራሱን እንትን ሐሳብ ያመጣ እየሰጠሽ ለአንቺስ ጥሩ ነው እንዴ እውነቴን ነው ኦኬ ጠናሽ አንድ ነገር ልንገርክ እኔ እርዳታ ምንም አልፈልግም ከመጀመሪያው እሱ ገንዘብ ይስጥሽ ብለው ቴዲ ቤት ሲያወሩ እኔ ከሱ ገንዘብ አልፈልግም ምክንያቱም እኔ የገንዘብ ችግር የለብኝም የገንዘብ ችግርም ስለሌለብኝ ነው $150,000 ትራክ ካሽ የገዛውት ገብቷል አሁንም ቢሆን እኔ የገንዘብ ችግር የለብኝም የምን እርዳታ አልፈልግም ሰውየው ግን አያቆምም ምንድነው የማያቆመው በቃ አሁን ኦሬዲ ስሙ ስለተበላሸበት እንደዚህ ዶዎችን እያመጣ የራሱን አሁን ያቺ ወይ $300 ተልኮላት ነው በውስጥ የሚሆነው ያቺ ዛመት ታስተናገር የነበረች ልጅ ማለት ነው እንደዚህ አይነት ዶዎችን እያመጣ እንደ ቁራን እንዲጮሁ ያደርጋል ገብቷል ነገሮችን አቃለው ድራማውን ያው ይኸውልህ ምን ያረጋል ኢትዮጵያ በደንብ አቃዋለሁ በደንብ አይቼዋለሁ እና ጠይቄ ያለው እንዴት እንደገዛችሁ እውነት ስለ እውነት ሀቅ ነው የማወራው እኔ ዳዝማረር ስለሱ ስላንቺም ግን ትክክለኛውን ነገር ልጨርስልኝ አንቺ እንዳትጎጂ ራስሽ እንዳትጎጂ ለምን እኔ ምንም አልጎዳም እኔ 3 አመት ነው የተጎዳውት እውነቴ ተደብቆ በውሸት እየተሰደብኩ ሌባ እየተባልኩ ስሰደብ ሌባ ናት ከኢትዮጵያ ሰርቃ መታለች ሁሉ ብሎኛል እኮ ቴዲ ቤት እንደውም አንድ ቀን ይችል ሌባ ናት ከኢትዮጵያ ሰርቃ ነው የመጣችው ሁሉ ብሎ ከገስ ላይ አስወርዶ ብሎክ ነው ያደረገኝ በዛ እንዲያስቆሙት እኔ አሁን መሃል ላይ አነጋግሬ ያለው ቆይ ማጣና ልጨርስልክ አንዴ ነበሩ እና እንዲያቆም በዛ ፋሚሊዎቹን በጣም ነው የተጨነቁት የእውነት እሱ ምን ማለት አንዴ ቆይ ልጨርስማ እኔ አላቆምም በነገራችን ላይ እኔ ማላቆምበት ይች 100 ሚሊዮን እስካላስገባ ድረስ ማለት ነው እኔ አላቆምም እቀጠቅጠዋለሁ ሌላ መረጃዎች ያመጣ ጋር እንደ ተወራረደው ያስገባል ስልክ እንኳን አፎርድ ማያረግ 100 ሚሊዮን አፎርድ ልጣና በኔ ስም ነው 100 እኔ ልክ በነገራችን ላይ ይሄ ቻሌንጅ እኔ ነኝ ቤዛዋ መነሻዋ እዚህ 100 ሚሊዮን ላይ እኔ ነኝ ገብቷል ይሄ በኔ ተነሳ ጸብ ውስጥ ገብተው ነው ይሄ 100 ሚሊዮን ያለው እኔ ነኝ የዚህ 100 ሚሊዮን ባለቤት የኬዙ ባለቤት እኔ ነኝ ስለዚህ ጀምሯል እኮ አሁን ከእንቅልፌ በስልክ ደውለው 20 ያስገብቷል ለመቅደኒያ ነው አላስገባም ካንሰል ነው ብለውኝ ነው የተነሳሁት የእውነት እንጂ እኛ ጋር ሊነጋ ነው ቁጭ ብዬ እናንተን ይያዳል አላስገባም እና እንደ ይጣና የልጨርስልን ማሳቤን
ይሄ ሰውዬ 100 ሚሊዮን ብሎ ድሆችን ምስኪኖችን መቀለጃና ላይክ እንዲጓጓክተው እንዲጠብቁ እነ ሰይፉ እኮ አንድ ወር ከምናምን ነው 100 ሚሊዮን የሰበሰቡት እና ይሄ ብር ይግባ እኔን ምን ብያለሁ መሰለክ 30 ሚሊዮን ካስገባ እኔ 2 ሚሊዮን አስገባለሁ ብዬ ራሴ ቻሌንጁን እነ ቴዲ ጋር ሰጣገባው ሲገባ 70 ሚሊዮን እስኪ ልቀንስለትና እኔ 2 ሚሊዮን ላስገባ እሱ 30 ሚሊዮን ያስገባ ብዬ ጠይቃለሁ ይሄ እንደዚህ አይነት ቀደዳውን እስከቀጠለ ድረስ እኔ እቀጥላለሁ የኔ የትራኬ ጉዳይ ኬዝ ክሎዝ በቃ ጨርሻለሁ አጭበርብሩኝ በደንብ ቢጠና እኮ ትራኩ ሜቢ በ60 ሺህ ብር ሊሆን ይችላል የገዛው ገብቷል እርዳታ እንዲሰጥ ግን እሱ ኦኬ ቃል የገባውን እርዳታ እንዲሰጥ አንቺም እሱ ከሰጠ 2 ሚሊዮን ሰጣለሁ ብለሻል እሰጣለሁ አዎ ሰውና 100 ሚሊዮን 30 ሚሊዮን ከሰጠን 2 ሚሊዮን እሰጣለሁ ገብቷል እና ሰውየው ወደ ዘር ምናምን ነገር ለመውሰድ ምናምን እየተላላቀ ነው እናንተ ኦሬዲ የማያውቁ ሰዎች ናቸው በደንብ ሁሉ ነገር ያውቃሉ በብዛት የወለጋ ሰው ራሱንም ያውቃል በደንብ ያውቃል ጠንቅቆ ያውቃል ችግር የለውም ስለወለጋ እዚህ ጋር መጠቀስ የለበትም እሱ ጋር ዛሬ ወለጋ ነገ እንትን መሆን የሚቻል አይደለም እሱ ተይው በነገራችን ላይ ጂጂክያ ዛሬ ቤት ከፍታ ኢትዮጵያ ምን አይነት ኮኔክሽን እንዳለው አታውቂም አገር እንኳን ብትገቢ የሚከተልሽ ደዳ ሌላ ነው ብላ ቤቷን ከፍታ ሪከርድ አድርጊያታለሁ ስትናገር ነበር ጉድሽ አላወቅሽም ማን ጋር እንደገጠምሽ እያለች ስታስፈራራኝ ነበርና ነገም እኮ እንደዚህ ያን ነገር ሌላም እየፈጠሩ አንቺ በዚህ መሃል በዛም ተጎርተሽ በዚህም ተጎርተሽ እንዳትጎጂ ነው እኔ የምነግርሽ በቃ ኦኬ እኔ በፈጣሪ ዘንድ ገና ብዙ ፍራውል እንደዚህ መዋረዱ ነው የምታዩት በፈጣሪ ዘንድ ገና ብዙ ነገር ይደርስበታል ጠብቁ ዝም ብላችሁ እኔ 3 አመት ነው ያለቀስኩት ወንድሜ ብዬ ኢትዮጵያዊ ብዬ ሳይው ዜሩሩ ደግሰው አይቼ ሄጄ እኔን ግን እንዴት እንዳቆሰለኝ እኔ ነኝ የማውቀው እኔ እንደውም ኢትዮጵያኖች ይቁሰሉ አብረው እስካሁን የኔን የ3 አመት ቁስሌን አሁን እየሞከሩት ነው እነ ቴዲም ደርሶባቸዋል ሁሉም በቃ አጠቃላይ ኢትዮጵያኖች በሙሉ እያቆሰለ ነው በነገራችን ላይ አሁን የኔ ቁስል ኦሬዲ ቁስሌ ድኗል ማንነቱ ሲገለጽ ኢትዮጵያኖች ማቁሰል ሲጀምር እኔ ኦሬዲ ድኛለሁ ኦልሞስት 5-6 ቀኑ ሆኛል የፍራኦል ሁኔታ በደንብ ተገልጿል ዛሬ ደግሞ ሌላ እኔ ይብላችሁ ልዕልት የምታውቀው ወደኔ ሰው ልኮ ብላክሜል ሊያስደርገኝ ነበር ብላክሜል ብር ከፍሎ ብላክሜል ሊያስደርጉኝ እኔ በጥበቡ ነው ያመለጥኩት ያው በገንዘብ የምሸወድ አይነት ሴት ስላልሆንኩኝ ግን ደግሞ እኔም ብላክሜል ለማድረግ የራሱን ፋሚሊ ጎርቶ ነው እኔም ብላክሜል ሊያስደርግ የነበረው ይሄንን ልዕልት ታውቃለች ከፈለሽ ለጠናም ንገሪው ለማንም ንገሪው እኔ ብዙ ጉዶች ራሱ ደብቄ እንደ ኢትዮጵያዊ ሴት ይዣለሁ በጣም ዘግናኝ ነገር አድርጎ እኔን ራሱ እነ ቴዲ ቤት አላወራውም ልዕልት ግን የምታውቀው ነገር አለ አንድ ቀን ገብቻ ውርቼ ነበር እዚህ ጋር ማለት ነው ከዛ በኋላ ግን እኔ የሰው ህይወት በጠብጣለሁ ብዬ አይፈን ዘጋው ያ ባለቤት የጉዳዩ ባለቤት እንዳይጎዳ ስለፈለኩኝ ገብቷል ምስኪን ይናከ እና እኔ ብላክሜልም ለመደረግ ማለት ነው ከሚዲያ ለማጥፋት ብር ተከፍሎ ብላክሜል ሊደረግ ወደኔ የመጣ ሰው ነበር ይሄንን ልዕልና ታውቃለች ለማለት ማን ነው ልዕልቲ ታውቃለች እኔ ጋር ምን አይነት ዶክመንትም እንዳለ ታውቃለች ግን ያው ሴት ስለሆንኩ እንደ ሴት እኔ ተሰብሬም ቢሆን ሌላ ሰው መስበር አልፈለኩም እሱ በሱ ልተገባብቼ ገብቷል ዝም ነው ያልኩት ይሄ ኦልሞስት አመት ሊሆነው ነው የጉዳይ እንደዛ ከተደረኩና እንደ ሴት ገንዘቤንም በልቶ አሰቃይቶኝም ብር ከፍሎ ብላክሜል ሊያረገኝ ወደኔ ሰው ልኮ ግን የራሱን ፋሚሊ መስዋዕትነት አድርጎ ነው እኔም ብላክሜል ሊያደርገኝ ነበር ወይ ከባድ ነው ለፋሚሊው ማያዝን ፍራኦል ልትይቻል በነገራችን ላይ እና ከጎን ይሆናችሁ ሁላችሁም በጣም ነው ማመሰግነው መልካም ቀን ይሁንላችሁ ልዕልትዬ ቴንክ ዩ አይመር ያረ አብሽር እንዴ አውቄውታ መልካም ጊዜ ይሁንላችሁ ባይ እሺ ልዕልቴ በመሀል እስኪ ጅቦ ጋር ከፈች እስኪ ምን አዲስ ነገር አለ ሩም ከፈታ እሱ ወይ ጉድ ሰላም ነው እንዴት ነሽ ማሪ እንዴት ነሽ አለው ሰላም ናችሁ ሰላም ነሽ ቢዚ ነሽ መሰለኝ ሄዋን አናግራሽ ነበረ የሆነ የደላላ ጉዳይ በእናትሽ ወይ ቢዚ ከሆንሽ ሌላ ቀን ልግባ
እሺ ሌላ ቀን ምንሽ አይመስልሽም? እሺ ችግር የለውም። እሺ ቤካ ተናገሪ በቃ ልሰይ ሰላም ደሩ ወይ ልታይና ለእሱ የራሷ ካረገች መጀመሪያ አረበን አውሬ ቴምር ገባስ ቴምር እዛም ገብታ እየጮኸች ነው። ወይኔ እኔ ደከመኝ። ሽፊራ ወልዳ እያሳየክ ነው። ደስ ብሏት ነው የምትቀበል። ገብቷል አታውቅም። ባይሰዌ ልልቲ ቀደም እያየው ነበር። በጣም በጥናት መሆኑን የምታውቂው ካድሬ ነው የሚመስለው የምታወራው እዛው ነው። በስርዓቱ አጥንታው ነው የሚመስለው። አዎ እንዴ ተጠንቶ ነው አልብሰውልሽ የሚያስመለኩስ ምን የሚል ምን ያህል ብትደዋወይ ነው ሁሌ የምታበዩን። የት ሀገር ነው ብሎ ጠየቀ። ባህር ዳር ይላል ስሟ ራሱ አላቅም ለማለት ነው የምረዳውን ግን ተሸወደ። በዳህ የተገነየ በአማራ ዳሆች ነው የነገደው። ዛሬ ደግሞ በላስቲር በወለጋ ኦሮሞ ሕፃን ልጅ ነበር የተነገደው። ልጅቷን አውጥቶ ጣላት። የቤተሰብ ደግሞ ታርጌት አድርጎ ስሙን ማጽዳት እንደሆነ ስራውን ረዳለው ብሎ ካልረዳ ውሸት አግኝቶባችሁ ነው 10 ትላለች። እውነት አጥንታን የገባቸው በምር ተነግሯት $100 ይሰጣቸዋል። $100 በዚህ ኢኮኖሚ አንድ ቀን ምሳ ያበላሉ። በቃ ጆሮና አይንን ይደፍናል። የኛ ሰው እኚህ አባቶች መስኪን እንኳን አብልተሻቸው በነፃ አስመርቂ ብትያቸው እምቢ ይላሉ። አረ በነፃ የሚመርቃሉ። የኛ ደግሞ መስኪኑ እኮ እሱን ነው የምልሽ። በቃ ምኑንም አያውቁት ማነች ለምን ምናምን አይባባሉም። ምልሽ ዋጋ ቢኖረው ኦኬ ለማን እንደሆነ ታውቂያለሽ። ወዲያው መረቁ በቃ ስራዋን ጨረሰች። ደግሞ ቪዲዮን ረጅም እየደጋገመችው ከስርዓት ሁሉ ያያሏት መሲ ብርጅስቶን ከፊራውል ጋር ትሰራለች። ግልጽ ነው ሰው ግልጽ ነው። ግን አሁን ይሄ እውነት አሊጌሽኑ አሌጅድሊ ይሄ ሚኪያስ ጉዳይም ከተባለ እውነት ከሆነ ማሂ የምትባለው ደግሞ ፊራውል ቲቻ ሩም ውስጥ መጽሐፍ ቅዱስ ታስጠና ነበር እና ብዙ ነገሮች እንትን ይላሉ እና ያ አካውንት የሰጠው አካውንት በነገርክ ላይ ልክ ስትሄድ ብዙ ብር ስትልክ ባንክ አድራሻ ይጠይቀሃል፣ ስልክ ቁጥር ይጠይቀሃል፣ ቻሪቲ ኦርጋናይዜሽን መሆኑን ይጠይቅና ቬሪፋይ አድርጎ ነው ያንን ብር ፈቀዱልኝ ያለው 700,000 ብሩን አይደለ። ስለዚህ አድራሻውን ጠይቀው ባንክ አካውንቱን ጠይቀው ስሙን ጠይቀው ከሱን ደግሞ ቬሪፋይ አድርገው ነው 700,000 ብሩን የፈቀዱለት። ካልሆነ እኮ ለአሸባሪም ድርጅት ሊሆን ስለሚችል አሜሪካ መንግስት አይፈቅድልም። እንኳን 700,000 ብር $3,500 ስትልክ ሶሻል ሴኩሪቲን ይጠይቃል እና 700,000 ብሩን ልልክ ስል አጣርቼ ድርጅቱን ተናግሬ አድራሻቸውን ተናግሬ ስልካቸውን ተናግሮ ምናምን ነው እንትን ያለው እና ምላችሁ አሁን ተመልሶ በደሃ በመቄዶንያ የተነገደው የውሸቱ ውሸታም ሰው ህይወትን ያከብዳል። ህይወታችን አልከበደም ግን ዛሬ ይሄ ላይፍ ከተከፈተ ይሄን ስትል ያ ህይወትን ያከብዳል። አያልቅማ ውሸቱ። እውነት ግን ሲኖር ሊሚትድ ነገር ነው የምታወራው። ትክክል። በነገራችን ላይ ግን ብዙ ሰው ኖቲስ ያላረገው ነገር አሁን ከቀየሩ አላቅም እንጂ የመቄዶንያ አካውንቶች እኮ ሾርት ዲጂቶች ናቸው። ትላልቅ ድርጅት በሾርት በ4 ዲጂት ነው እንጂ የሚቀበለው 1000 ምናምን ብሎ እንደ ግለሰብ ይሄ 10 ዲጂት የሚጠራበት ምክንያት የለም። 4 ዲጂት ተመሳሳይ ለቴሌ ብርም ለንግድ ባንክም ለሌላ ሶስተኛ ምናምን ነገር አለ። አራቱም ተመሳሳይ 4 ዲጂት ነች። በዛ ዲጂት ነው የምታንቀሳቅሹ። ላስቀባም ደግሞ አሁን እዚህ ጋር የሆነ ረንደም አካውንት አምጥቶ ያውም የአካውንት ሲጣራ የሆነ ግለሰብ አካውንት ነው ተባላ 7979 ቴንክ በቃ እስቲ ተስንጥሩትና መቄዶንያ ደውሎ $20,000 ውስጥ እንደደረሳቸው ምክንያቱም ገባም አለ ቴዲ ጋር ቅድም እሳቸውንም ማቅረብ እንችላለን። ምንም የገባ ነገር የለም። ታዲያ ለምንድን ነው በደሃ የሚነገደው? በደሃ መጫወቻ ነው ወይ? ምስኪኖች መጫወቻ ናቸው ወይ? ልጁ በቃ ሌላ ለብላይ ነው በቃ ለፍልፎ በዛው መልሽ አፈርኩ አይመልሰኝ ነው እንጂ ይሄ ልጅ 100 ሚሊዮን በእልም ይሁን በደስታ የሚሰጥ ከሆነ ልንገርሽ ስታው ሆኖ በጣም አስደማሚ $1,000,000 ሊኖር ይገባል።
የኔ አባት የሚሰጥ ሰው እኮ እንዲያኩን አይከፍትም ነው አይ ምልሽ እና ያን የተጋነነ ሚሊዮን ብር ደግሞ አይኖረውም ልጁ ይከተል ደልቲዚ አትላንታ ይከናል አፎርድ አይፎን 17 አባዬ ይከናል አፎርድ ፐር መንዝ ፎን እንትን የለም በ$50 ነው አይፎን 17 ፕሮ ማክስ መታወጣው ይከናል አፎርዳት ፎን ኬዝ ገዝቶ ነው የሚጎረርበት በአይፎን 17 ፎን ኬዝ እኔ ያልኩሽ ትራክ ሹፌሮች እዚህ ያገኛል ስጠይቃቸው ትምህርት ቤት አለ አሉኝ እዛው እነሱ እንትን ያ መኪና ቀርጾ ምናምን የሚለቀው ኦኬ ትራኮቹን እናት የትምህርት የሰው ትምህርት ቤት ነው እኮ እየቀረጸ የሚለቀው አሁን ይወለ ኖሮ አልኖሮ ሳይሆን ኤሶዬ ሰውን የሚረዳው እኚን ምስኪን እናት አባቶቻችንን ዛሬ ያሳየው ጥሩ ሰው ለመባል ክፋቱን ኃጢያቱን ወንጀሉን ለመደበቅ ነው ጥሩ ሰው እንዲባል ነው ገብቷል እዛ እንስሙኝ እኔን ስሙኝ ጥሩ ሰው ለመባል ነው ምክንያቱም ፊራኦል ክፋቱን ኃጢያቱን ወንጀሉን በእነዚህ ሰዎች ሙገሳ በእነዚህ ሰዎች እንባ እርዳኝ ምናምን ነው የሚደብቀው እነዚህ ሰዎች ምስኪን ኢትዮጵያውያን ወገኖቼ ስር ነው የሚደበቀው ከዛን ሃይማኖት እንደተናገር እውነቱ የሚባል የጎፈንድሚ ሌባ አለ በጣም አደገኛ መረድ ሌባ ሰው ያለ እነሱ ስር ደግሞ በሃይማኖት ስር ይደበቃል የፊራኦል ሁለቱ ምሽጎቹ ይሄ ነው ሃይማኖትና ብሔር ከዛም በኋላ ልክ ደግሞ ይሄን ነገሮችን ለማሸፈን ደሃን ይተከማል መርዳትን ይተከማል ሲረዳ ጥሩ ሰው ትሉታላችሁ ሃይማኖተኛ ደግሞ ሲሆን ታምኑታላችሁ በገንዘባችሁ በህይወታችሁ በሚስጥራችሁ ታምኑታላችሁ ከዛም በኋላ ስለ ቢዝነስ ደግሞ ያወራል እኛኮ እድገት ነው ማውራት ያለብን ቢዝነስ አይዲያ እኮ ስለ ቢዝነስ አይዲያ እኔ ቢዝነሶች አሉኝ ክሪፕቶ ገዝቻለሁ በዚህ ወጥቻለሁ በዚህ ገብቻለሁ ሲልቱ በብራችሁም ታምኑታላችሁ ምክንያቱም ጥሩ ሰው ነው ጌታንም በጣም የሚወድ ሰው ነው ሃይማኖተኛ ነው ጥሩ ኢትዮጵያዊ ነው ደሞ ዘረኛም አይደለም ሰው ነኝ ነው የሚለው ሁሉንም ሰው ዘር ቀለም ሳይለይ የሚረዳ ምስኪንዬ ኢትዮጵያዊ የእግዚአብሔር ሰው ብላችሁ ነው የምታምኑት ይሄንን ስታይ ሄደሽ ብሩን ይዘሽ ነው የምትሄጂው እንደ ቴምር ያየችው ጥሩ ሰውነቱን መልካም ሰውነቱን ነው ያየችው ዘሩን አላየችም እምነቱንም አላየችም ምርጥ ኢትዮጵያዊነቱን ያየችው የሸጠላትን ምርጥ በዘርም ታገኘው በሃይማኖትም አይገናኙም ምርጥ ኢትዮጵያዊነቱን አይታ በገንዘቧ አመነችው በልፋቷ በላቧ 10 አመት በለፋችበት ገንዘቧ አመነችውና ህይወቷን አበላሽው ቴምር ሆና ነው እንጂ ሌላ ሴት ብትሆን ታብዳለች ትክክል የምር ጠንካራ ነች በጣም ጠንካራ አደገኛ ጋንግስተር ናት ቴምር እንዲ የዋህነቷን የአፍ ቀደም ምናይቶ አትዩ አደገኛ ናት ጀግና ሴት ናት እንጂ ሌላ እንኳን ሴት ወንድ ቢሆን ያብዳል የ10 አመት ልፋትሽን እዚህ ሀገር ምን ሆነን ገንዘቡን እንደምናመጣው ታቃላችሁ ስለዚህ የ10 አመት ልፋቷን ገደል ከተተባት ግን እሷ ወድቃ አልቀረችም ተነሳች እውነቷን ለ3 አመት እንደ እብድ ስትባል ቆይታ እብድ ምን ስትስባል ባለጌ ቀንታብኝ ነው ልገለይ ነው በዚህ ገባሽ በእንደዚህ ስትባል ውዶችዬ እሷ ግን እውነቷን ይዛ ወንዶች ሲዘምቱባት ኢቭን እኔ ትልቅ ቦታ መጠብቀው አያና በሀገር ደረጃ ይወክለኛል ለኔ ፍትህ ይሟገታል ምለው አያና በሀገር ደረጃ ለቲምር ለአንዲት ሴት ፍትህ ሳይቆምላት ቀረ ፍትህ ነሳት በጣም ነው ያዘንኩት ወንዶች ተባብረው የዚችን ሴት ሀቅ ለመቅበር ቀን ከሌሊት ሰሩባት ይሄ ነው የሚያሳዝነው እና እኔ ለፍትህ መቆም ለቴምር መቆም ከእግዚአብሔር እውነት ጋር እንደመቆም ነው እውነቴን ነው የምላችሁ ለቴምር መቆም ከእውነት ጋር መቆም ነው አሁን እነዚህ ፊራኦል ቤት የሚጮሁት ሁሉም ተከፋዮች ናቸው
ሁሉም ተከፋይ ጂጂ ይከፍላታል ሄለን ይከፍላታል ዮኒ ይከፈለዋል ሌሎቹም ጥቃቅና አነስተኞች ይከፈላቸዋል እቺ ምስኪን ነዲያንን ያመጣችው አራሱ ተከፋይናት በነፊት ስለሚያረጉ ነው እኔ ግን ላስት ይር መልካሜን ምስኪን ጻል ልጅን አምጥቶ አስለቅሶ አጀንዳው ተገለበጠ አሁን ደግሞ ምስኪን አማራ አረጋውያን ነዲያንን አምጥቶ አጀንዳውን ጥሩ ሰው አስባለ በደሃ ተነገደ በመቄዶንያን ምስኪንዬ ሰዎች ተይዞ እኔ ሰጣለው አልሰጥም መቄዶንያ ማኔጀሩ ቁጭ ብሎ ገንዘቡ ገባ አልገባም ሳይገባ እንደማይረዳ እያወቀ ይሄን ትልቅ ድርጅት ማጉላላት ራሱ ፌር ነው ወይ ገብቷቸዋል የመቄዶንያ ማኔጀር ቁጭ ብሎ ገባ አልገባም ተቆመረ በደሃ ተቆመረ በምስኪን ወገኔ አሁን እኔ ቴዲ ምናምን ሁልሽም አያና የምትባለው ሁላችሁም ክብሬ ዲስሪስፔክት አታረገኝ ምናምን የደሃስ ክብር የምስኪኑ ክብርስ ክብሬ ዲስሪስፔክት ያርገኝና አሁን ቴዲ ይላል ሚስጥሩን ዘረግፍለታለሁ ትላለ ኖ ኡነትን ከያስክ ዲስሪስፔክት ተደረግ አትደረግ ኡነቱን ትገልጠዋለክ ለሰው ተናገራለ ሌላ ቪክቲም እንዳይመጣ ለሁሉም ተናገራለ ስለማንነቱ ስላየው ነገር እኔኮ ሳልጣለው ነው የተናገርኩት እኔኮ ፐርሰናል ጥልልኝ ከፊራውል ጋር ፐርሰናል እኮ ጥልልኝም እኔ ሳልጣላ ዲስሪስፔክት ሳያረገኝ ኡነቴን ተናግሬያለሁ ቴዲ አዋሳ አንተ ጋዜጠኛ ከሆንክ ኡነቱን አውጥተክ ቪክቲሞችን ማሳወቅ አለብክ በደሃይ ነገድ ያንተ ክብር አይቅደም የደሃ ወገኔ ክብር ይቅደም የታመሙ ሰዎች ክብር ይቅደም ፊራውል እኮ የሞተን ልጅ የምስጋና ቪዲዮ ከሞተ ከአንድ አመት በኋላ መልሶ ምስጋናን የገረበኮ ልጁ ከሞተ አንድ አመት አልፎታል አስቢ ወንድምሽ ሞቶ አንድ አመት አልፎት በሐዘን እንኳን ገና ቀና ያያሽ ፊራውሊትቻ ወንድምሽ የሞተ ወንድምሽ ፊራውልን ሲያመሰግነው ቪዲዮውን ለገጽታ ግንባታ ሲፖስትበት ለገጽታ ግንባታ ሲፖስትበት ፊራውል ዘር ቀለም ሳይለይ ለሰው ልጅ ክብር የሌለው ለደሃ ክብር የሌለው ደሃን የሚጠቀመው ለግል ጥቅሙ ብቻ የደሃን ሰዎች እንባ ምስጋና ምረቃ ምናምን የሚፈልገው ለግል ጥቅሙ ብቻ ነው አንድ ሰው እርዳኝ ሲለው ቫይራል ለምን ቪዲዮ መውጣት አለበት ለልቲ የሊና ጥያቄ ነው ቴዲ ነው የጠየቅሽው ግዴታ ነው አንተ መረጃ መደበቅ ነው ይዞ ከሆነ ወይ ውሸቱን ነው አለው እኔው ያሳፈው ያ ስማኝ አውጣው ይሄ የሀቅ ጉዳይ ነው ሰዎችን ሴቭ የማድረግ ጉዳይ ነው ፊራኦሊቲቻ መልካም ይጫወታል ሰዎችን ነፍስ ነው የሚነጥቀው ሉካ ቴምርን ያት ቴምር እርግጠኛ ነኝ ኦሮሞን አዋርዳ መሳደብ የጀመረችው 150,000 ብር የምታቀው አንድ ኦሮሞ ዘረፋት ትክክል ነው አይደለም ግን ያሳብዳል እኔ ሙባረክ ሙሰማ 50 ብር ሰርቆኝ አይደል እንዴ ማብደው አመመኝ ብሎ ደገፋ ይሙት አባቴ ይሙት መስፈርታ ያሳልማል $50 $150,000 ማንንም ቢሆን ነው እውነትሽን ነው ዶላር ራሱ እኮ ይደብራል በነገራችን ላይ አላግባብ ሲሆን እኮ አንድ አመት ሙባረክን ዝማረግበታል አሰኛዋለሁ በግማራው ፖይንት አንስተሻል አሪፍ ስለዚህ ሳያመው አመመኝ ብሎ $50 ይበላ እንዴት ነው ማላብደው የልፋቴ ከልጆቼ አሁን አምነሽበት ቢሆን ስንትም ይሆናል ግን 50ው የዋዛ አይደለም አንድ ደቂቃ የሚሆን 2 ሰዓት የሚሆን ከዛም በላይ የሚሆን ተለፍቶበት ነው የላብና የደም ውጤት ነው ሌቦች ግን እንደዛ በፍጹም እንደማይታያቸው ታውቂያለሽ ይሄው 5000 ብር ተበልቶታጫ 100,000 ተበልቶታጫ ይላሉ ስም ማጥፋት ተጀምሯል እኔ ማለት እኔን የሚያቀኛውን ቤታ ያቀኛል
እኔ ከንትና ጋር ተኝታለሽ ሊባል ይችላል ፐርሰናል ነገሮች ሊኬድ ይችላል ብዙ ነገር ሊኬድ መኪናዬን ራሱ ይሰበር እየተባለ ነው ብዙ ነገር ህይወቴ ይውላችሁ እንኳን ህይወቴ ሞዳቸውን ሰዎች ባጣ እውነት ነው እግዚአብሔር ከእውነት ጋር ነው ስለዚህ እናንተ እንደዚህ አትሸወዱ የደሃ እንባ ኢሞሽናችሁ ላይ እየተጫወተባችሁ ነው የደሃን እንባ ያሳያችሁና ሁሉን ነገር ትረሳላችሁ አሁን እነዛን ምስኪን አረጋውያን ሲያዩት ሲመርቁት ምናምን ስታዩ እንዴት ነው ማትረሱት እኔ ራሱ ረስቼ ነበር ቶሎ ደንግጬ ነው የነቃውት እንጂ ሀዚም እየተጫወተበት ከዛን ዶላር አምጥቶ ደሃኖ ማህበረሰባችን ተስፈኛ ተረጂ ነው ያመጣና ፌክ ዶላር ወረቀት ከአማዞን ገዝቶ ውሻውን ያስላሰ ይቆጥርባቸዋል ብር አይደለም ዶላር እኮ አይደለም ይቆጥርባችሁ ዶላር እኮ አይደለም ወረቀት ነው አይቷል ሲገልጸው ሀገር ብር እኮ ትንሽ ነው እንዴ ሊቆጥረው ነው ለቲ ያምሪን ነው መልሽ የሚያቆ ይቅርብ ሰው በዚህ ሰሞን ነው መልሽ ከቀና በፊት ምንም የለውም እንዲ ወርድ አርጓል ቲክቶክ ላይ ምናምን ስላች አዩ መነስተ በቃ አረጋውም አሉኝ እንዴ 100 ሚሊዮን ተቀለዳለ እንዴ ፊሮል ኬት 100 ሚሊዮን አይፎን 17 አፎርድ ማረግ ልንገርክ እኔ አይፎን 17 ፌስቡክ ላይ ጎግል ላይ ስልክ ሰርቆ ማለት ነው ጎግል ላይ ፌስቡክ ላይ ፖስተተ የኔ ነው ብሎ ሲፖስት አንተ ውሸታም ያንተ አይደለም ስለው ብር ካለው እኮ ገዝቶ ነበር የሚያሳየኝ ብር አፎርድ ስለማያረግ ከቨር $8 ገዛና አይፎን 14 ምናምኑ ላይ አርጎ አይፎን 17 ብሎ ይጎረርባቸዋል እነዚህ በደንብ እንኳን አይሆን እኮ አይፎን ይወልፍ 14 ነው በዚህ ነው ካሜራው 17 በዚህ በኩል ነው ካሜራው ከዛን አይፎን 17 ገዛ እንደዚህ ይልባቸዋል እንዲላ ከዛን ይሄው ማስረጃ አለኝ ብሎ ወረቀት ያሳያል ማስረጃ አለኝ ወረቀት ያሳያል ኤቭሪቲንግ ኤአይ ቀላል ነው እኔ ፓይለት ልሆን ይችላል ባለፈው ይሄው ዮናስ ሙሉነን ከፕራይቬት ጀት እና ከፈራሪ ጎና ቆሜላቸዋለሁ በኤአይ ዝንጥ አርጌው ባዶ ቤይ ያሽብሻው ፊት ትኩስ አርጌ አሳምሬው ያ እንዳትሸወጂ ሽሮኮ ሚሰርቅ እኮ ነው ያልበላውን ሽሮኮ ኦንላይን ሰርቆ እኮ ሚፖስት ነው ፊራው ያምሬ ነው ሰዓት ብሎ የሚያሳይሽ እኮ የ50 ብር ሰዓት እኮ ነው ዌብሳይቱን ፖስትኩላችሁ 5 ሳንቲም የለውም አትሸወጂ ለማንም ማይመለስ ነው ለማንም የማይመለስ ጂጂኪያን ቀጥሮ ኤማን ልንገራችሁ ነኝ ጂጂኪያን ቀጥሮ ኤማን ኦሮሞ ነው አትሉት እናንተን ኦሮሞ ነው ኢልመኬኛ ወንድማችን ኤማ ኦሮሞ ነው የኤማ ሚስት ያርሲ ልጅ ናት ምንድነው ያረጋችሁ ያንን ፋሚሊ ምንድነው ያረጋችሁ ጂጂኪያን ቀጥሮ ገንዘብ ከፍሎ ኤማን አሰደቦት አይምሮ እሺ እዚህ እንትን ወጥቶ ያለቀሰው ሰባኪ ነው እሺ ክርስቲያን ነው ኤማ በጣም ትልቅ ሰው ባለ ትዳር ጥሩ አባት ጥሩ ባል በነገራችሁ ላይ ምርጥዬ ባለሽን እኛም ባለለኝ ጥሩ ባል ኖሮኝ ምስኪንዬ ባለ just because ደግ ስለሆነ ኦንላይን ላይ አንድ ጋለሞታ ተቀጥራበት ባሌን በሰድበው እፋታታለሁ እንደውም የኤማ ሚስት ናይስ ናት እፋታታለሁ ወይ ኤማን ለዛ ያበቁት ሰድቦት ነው በድካሙ ገብተውበት ነው ኤማን እንዳረገው ፊራኦል እንዳረገው ዮናስ ሙሉነን ከፍሎት የልልት የኔ ልጆች 3ቱ ልጆቼ በሽተኞች ናቸው አስባሉ በድካምሽ ይገቡብሻል እነዚህ የክፋት አለቆች ናቸው ጸያፎች ናቸው ያ በ$100 ምላስ ትገዣለሽ ጂጂ $10 አፋ አሁን እኮ እነዚህ አትራፊዎቹ በዚህ ሁላ ነገር ዮናስ ሙሉነን እነ ጂጂ ግሩፕ እነ ሞጣ እነ ሄለን እነ ሊያሾ እነዚህ ሁሉ ተከፋዮች ናቸው የሰውን ስም ያጸዳሉ የሰውን ስም ያበላሻሉ አሁን የፊራኦል ስም ተከፍሎት ይጸዳል የኔ ስም ደግሞ ተከፍሎ ይጠፋል ታላላችሁ ጋለሞታ አባላለሁ ልጅ ጣለች አባላለሁ
በብዙ ነገር ይመጣብኛል በህይወቴም ሊመጣ ይችላል በህይወቴ ያ እነዚህ ሰዎች አደገኞች ናቸው ዮናስ ሙሉነህ ነው ስፔሻሊ ፊራኦልን እዚህ ድረስ ያደረሰው ዮናስ ሙሉነህ ነው ዮናስ ሙሉነህ ነው ይሄ ነው እውነት እኛ ቆሻሾችን አንረግጥም እነዚህ ሰዎች ግን ጸያፊዎች ናቸው ጸያፍ ሰዎች ናቸው ሄለን ማለት እኮ አብራው የኖረችውን ባሏን ራሱን እንዲያጠፋ አድርጋ ሬሳውን አቃጥላ ኤቭሪዴይ ሲደብራት አመዱን ምታንገላታ ከንቱ ሴት ናት የጨካኞች ሁሉ ጨካኝ ናት ስለ ሰው ልጅ ማሰማችል ናት ስለ ሰው ልጅ ክብር ማሰማችል ናት የሰው ልጅ ይሄ እኮ አመድ የሆነው ሰውዬ ሰሙየር እኮ የሚወዱት ሰው አለ ሰሙየር ይወደዳል እኮ የሰውዬ ሰሙየር ቤተሰብ አለ ሄለን ኤርትራዊ ነው ምናምን የምትለው ኤርትራዊ ብትሆን ሄለን ኢትዮጵያዊ ወንድ ላይ ታረጋለች ባለጌ ስለሆነች ነው እንደዛ የምታረገው ጨካኝ ጸያፍ ስለሆነች ጸያፍ ሴት ስለሆነች ነው እዛን መቼ ተረዳላችሁ እኔ ደሃን መቸገሩ በቂ ነው ለኔ ደሃ መቸገሩ በቂ ደሃ መቸገሩ በቂ ነው ረድቼው ቪዲዮ ቀርጬ መልካም ስም አላተርፍበት እኔ በዚህ ምድር ላይ መልካም ስም ምናምን ምገነባው ስም የለኝ ምገነባው ስም የለኝ አለ ሪካርዶች አሉ አስበሻል ያ አንድን ሰው ልጅ ራሱን አጥፍቶ ታንቆ ራሱን አጥፍቶ ገመድ ላይ ገመዱን ልብስ አሰጣበታለሁ አመዱን እንደዚህ ያለች እንድምታራግፍ የሰው ልጅ እኮ ነው የሰው ልጅ እኔ ታውሪነች ደግነኝነችም የምር አይቷል እሱን ቪዲዮ ኤቭሪዴይ ሲደብራት አምጥታ እንደዚህ በጃር ውስጥ ጎትታው የሰው ልጅን አመድ እኮ ነው አመድ አውጥታ እዚህ ጋር በእነነ ልጥረገው አንዳንዴ አሸተዋለሁ አንዳንዴ ፊቴን እቀባዋለሁ ሲደብረኝ እቺ ክፉ ሴት ቁጭ ብላ ስትሳደብ ምትውል ተከፍሏት ነው አፏ ተከራይቶ ነው ሄለን አፏ ይከራያል ጂጂ ሊያ ሞጣ ዮናስ አፋቸውን ይከራያል የምር ነው በጣም ንቃት ካላቸው ሰዎችንም አይሽ አሁን ያሻቸው በትክክል እንዴ አፋውጥተው ራሳቸው እኮ ነው አይደል እንደሚናገሩት ከዚህ በላይ እኮ ምልሽ ሌላ ምጥቁነት ምናምን አይጠይቅም የነሱን እንደዛ መሆን በቃ እነዚህ ስንት ህይወት ያበላሹ ናቸው አሁን የጠራሻቸው ላስት 10 year ጀምሮ ብታይ የስንት ሰው ህይወት ያበላሹ ናቸው ፌስቡክ ጀምሮ በይ ምናምን በጣም ለተሰቡ በቃ ሊልች ይገባል እንደ ኤችአይቪ ያኔ በቃ ልንለው እንደተባለው ዮናስን በቃ አርጀቷል በዛ ላይ ጦረታ ሚንታ እና ጂጂ እውነት